ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ አርብ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣል ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በትግራይ ክልል የባለስልጣናት መኖሪያ ቤቶችና የመንግስት ተቋማት የጥቃት ኢላማ እየሆኑ ነው። ከፍተኛ አመራሩ መኖሪያ ቤት ላይ ቦምብ ጥቃት መሰንዘሩ ተሰምቷል። ይዘነዋል። ኢትዮጵያና ሱዳን ከሰሞኑ ከበድ ያሉ የቃላት ልውውጦችን ካደረጉ በኋላ የሱዳን መንግስት የስጋት ቀጠና ነው ባለው አካባቢ አዲስ ኃይልና የጦር መሳሪያን እያከማቸ መሆኑን የሚያመለክት አንድ መረጃ ወጥቷል። ጥንቅራችን ተመልክቶታል። ኢትዮጵያ በአባይ ወንዝ ላይ የኃይል የበላይነቷን የሚያረጋግጡ 3 አዳዲስ ግዙፍ ግድቦችን ለመገንባት ማቀዷ ይፋ ከሆነ በኋላ ግብጽ በወታደራዊ ኃይል የመክበብ ስልት መጀመሯ ተሰምቷል። ግብጽ ከኤርትራ እስከ ሶማሊያ ያለውን ቀለበት በመጠቀም ወታደራዊ ከበባ መጀመሯን ሚድል ኢስት ፎረም አስነብቧል። መረጃውን ይዘነዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የቀደሙት የአሜሪካ ፕሬዝዳንቶች አስተዳደር ኤርትራ ላይ ጣሉትን ማዕቀቦች በማንሳት የአሜሪካ ኤርትራን ግንኙነት ለማሻሻል እንቅስቃሴዎችን የጀመረ መሆኑን ተከትሎ ተቃውሞዎች እየበረቱ ነው። የፖለቲካ ተንታኞች፣ የሰብአዊ መብት ተሟጋች ድርጅቶችና ሌሎች አካላትም የኤርትራ መንግስት መሰረታዊ ባህሪያት ባልተቀየሩበት ሁኔታ የትራምፕ አስተዳደር ማዕቀብ ለማንሳት የሚያደርገው እንቅስቃሴ ፈጽሞ አግባብነት የሌለው ነው በማለት ተቃውሟቸውን በማሰማት ላይ ናቸው። በእነዚሁ ተቃውሞዎች ዙሪያም ኤርትራ የራሷን ተቃውሞ እያሰማች ነው። ጥንቅራችን በሁሉም አቅጣጫ ያሉትን ተመልክቷቸዋል። በአሜሪካና በኢራን መካከል ላለፉት 3 ሳምንታት የነበረው የተኩስ አቁም ስምምነት መጣሱ ተዘገበ። ሁኔታው ወደ መጠነ ሰፊ ወታደራዊ ግጭት እንዳያመራ ተሰግቷል። አሜሪካና ኢራን ትላንት ሐሙስ ምሽት አንዳቸው በሌላኛቸው ላይ ጥቃት ፈጽመዋል። ከሳምንታት ወዲህ አሜሪካ በኢራን ደሴቶች ላይ በርካታ ኢላማዎችን ስትመታ፣ ኢራን ደግሞ ወደ አሜሪካ የጦር መርከቦች ተኩሳለች። በደቡብ አፍሪካ በሚኖሩ አፍሪካውያን ስደተኞች ላይ የሚፈጸመው ጥቃት መጠኑ ቢቀንስም መቀጠሉ ተነገረ። ድንገተኛ ጥቃቶች አሁንም ውስጥ ለውስጥ እየተፈጸሙ ስለመሆኑ በርካታ ኢትዮጵያውያን ገልጸዋል። ይህንን አጋጣሚ በመጠቀም አንዳንድ ኢትዮጵያውያን አሳፋሪ ተግባር ፈጽመዋል ተብሏል። መረጃ ለአማጽያን እንሰጣለን ብር አምጡ የሚሉ መሆናቸውም ተመልክቷል። ደቡብ አፍሪካ ስላለው አሁናዊ ሁኔታ መረጃ አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። G+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 ሜሪት ፕሮፐርቲስ። በትግራይ ባለስልጣኑ ላይ የተሰነዘረው የቦምብ ጥቃት። በትግራይ ክልል የባለስልጣናት መኖሪያ ቤቶችና የመንግስት ተቋማት የጥቃት ኢላማ እየሆኑ ነው። ከፍተኛ አመራሩ መኖሪያ ቤት ላይ ቦምብ ጥቃት መሰንዘሩ ተሰምቷል። በትግራይ ክልል ማዕከላዊ ዞን በምትገኘው አድዋ ከተማ ከትላንት በስቲያ ሚያዝያ 28 ቀን 2018 ከሌሊቱ 10 ሰዓት ላይ በከተማዋ ከንቲባ መኖሪያ ቤት ላይ የእጅ ቦምብ መወርወሩ ተሰምቷል። የአድዋ ከተማ ፖሊስ ለቲክቫ ኢትዮጵያ በሰጠው መግለጫ የተወረወረው ቦምብ ሳይፈነዳ በመቅረቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት አለመኖሩን አረጋግጧል። ይሁን እንጂ ድርጊቱ ከፍተኛ ድንጋጤን የፈጠረ ሲሆን ፖሊስ ጉዳዩን የሽብር ተግባር በማለት ኮንኖታል። ይህንን ጥቃት ተከትሎ የድርጊቱን ፈጻሚዎች በቁጥጥር ስር ለማዋል ከከተማ እስከ ክልል ደረጃ የተቀናጀ የፖሊሳዊ ምርመራና ክትትል መጀመሩ ተገልጿል። የከተማው ፖሊስ እንደገለጸው የጸጥታ አካላት በጋራ በመሆን ፈጻሚዎቹን ለሕግ ለማቅረብ እየሰሩ ሲሆን ህዝቡም የወንጀሉን ፈጻሚዎች በማጋለጥ ረገድ የድርሻውን እንዲወጣና የጸጥታ አካላትን እንዲያግዝ ጥሪ አቅርቧል። ድርጊቱ በሰላማዊ መንግስት የሥራ ኃላፊዎች ላይ ያነጣጠረ መሆኑ ደግሞ ጉዳዩን የአሳሳቢነት ከፍ አድርጎታል። በክልሉ እንዲህ አይነት የቦምብ ጥቃቶች ሲከሰቱ የሰሞኑ የመጀመሪያው አይደለም። ባለፈው ማክሰኞ ሚያዝያ 26 ቀን 2018 ዓ.ም ምሽት ላይ በመቀለ ከተማ በፕሬዝዳንቱ ጽህፈት ቤት አቅራቢያ የቦምብ ፍንዳታ ማጋጠሙ የሚታወስ ሲሆን ምንም እንኳን የጸጥታ አካላት ክትትል እያደረጉ መሆኑን ቢገልጹም እስካሁን በቁጥጥር ስር የዋለ አካል የለም። በተጨማሪም ባለፉት ጥቂት ወራት በመቀለ ዩኒቨርሲቲ ውጫዊ አጥር አካባቢ 3 ተከታታይ ቦምብ ፍንዳታዎች ቢከሰቱም ስለ ድርጊቱ ፈጻሚዎች እስካሁን ለህዝብ የቀረበ ግልጽ መረጃ አለመኖሩ
በነዋሪዎች ዘንድ ስጋትን ፈጥሯል። እነዚህ ተከታታይ የጸጥታ መደፍረሶች በትግራይ ክልል ያለውን የሰላም ሁኔታ ጥያቄ ውስጥ የሚጥሉ ሆነዋል። በተለይም ዋና ከተማዋን ጨምሮ በተለያዩ ዞኖች ውስጥ በባለስልጣናትና በትምህርት ተቋማት አካባቢ የሚያጋጥሙ ፍንዳታዎች የክልሉን የጸጥታ መዋቅር ጥንካሬ የሚፈትኑ ሆነዋል። የአድዋ የቦምብ ጥቃት ሙከራ ሳይሳካ ቢቀርም የወንጀል ፈጻሚዎች ማንነት አለመታወቅና በሕግ ቁጥጥር ስር አለመዋል በቀጣይ ተመሳሳይ ድርጊቶች እንዳይደገሙ ጠንካራ የደህንነት ስራ እንደሚያስፈልግ አመላካች ሆኗል። በቀጣይ ርዕስ ሱዳን ጦሯን አንቀሳቀሰች። የሱዳን ጦር በኢትዮጵያ ድንበር አቅራቢያ ተጨማሪ ወታደሮችንና የጸረ አውሮፕላን መሳሪያዎችን እያሰማራ መሆኑ ታወቀ። የዘገባው ምንጭ ብሉምበርግ ነው። ሁለቱ ሀገራት ከሰሞኑ ጠንከር ያሉ የመግለጫዎች የቃላት ልውውጦችን አድርገዋል። በእርስ በእርስ ጦርነት የተወጠረችው ሱዳን ኢትዮጵያ በውስጥ ጉዳይ ጣልቃ በመግባት ጦሩን እያቀጣጠለች ነው በማለት የከሰሰች መሆኑ የሚታወስ ነው። ኢትዮጵያም በውጭ ጉዳይ ሚኒስትሩ አማካኝነት ክሱን አስተባብላ የሱዳን መንግስት የህወሓት ቅጥረኞችን እያሰማራ ነው ስትል የከሰሰችበት ሁኔታም ታይቷል። በዚህ መሃል ደግሞ የሱዳን መንግስት ስጋት አለብኝ ባለባቸው የራሱ ግዛት የኢትዮጵያ አዋሳኝ አካባቢዎች ጦሩን እያንቀሳቀሰ መሆኑን ዘገባው አመላክቷል። በጀነራል አብዱል ፈታህ አልቡርሃን መንግስት ከጀነራል መሐመድ ሐምዳን ዳገሎ ጋር እየተፋለመ ያለው በቤንሻንጉል ጉሙዝ አቅጣጫ በምትገኘው የሱዳን ብሉ ናይል ግዛት ነው። የጦር ክምችቱም አብዝቶ እያታየ ያለው በዚሁ አካባቢ ነው። በተለይም በብሉ ናይል ግዛት አካባቢ እየተደረገ ያለው ይህ የኃይል ክምችት በሁለቱ ሀገራት መካከል ለዓመታት የቆየውን አለመግባባት ወደ አዲስ ምዕራፍ አሸጋግሮታል። ለዚህ ውጥረት መቀስቀስ እንደ ዋነኛ ምክንያት የተጠቀሰው ከቀናት በፊት በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመው የድሮን ጥቃት ነው። የሱዳን መንግስት ጥቃቱ ከኢትዮጵያ ግዛት መነሳቱንና በተባበሩት አረብ ኤምሬትስ ድጋፍ የተደረገ መሆኑን ቢገልጽም ሁለቱም ሀገራት የቀረበባቸውን ክስ መሰረተ ቢስ በማለት አስተባብለዋል። የሱዳን ጦር ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብዱልዋሃብ ጥቃቱ ከባህር ዳር አውሮፕላን ማረፊያ የተነሳ ድሮን መሆኑን የሚያረጋግጥ ማስረጃ አለን ማለታቸውን አልጀዚራ ዘግቧል። በሌላ በኩል የኢትዮጵያ መንግስት የቀረበበትን ክስ በጽኑ ውድቅ በማድረግ የራሱን አጸፋዊ ክስ ሰንዝሯል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የሱዳን ጦር የህወሓት ታጣቂዎችን እየደገፈና እያስታጠቀ ነው በማለት ወቅሷል። ሱዳን የጸረ ኢትዮጵያ ኃይሎች መሸሸጊያ ሆና እያገለገለች መሆኑን የጠቀሰው ይኸው መግለጫ የሱዳን ወታደራዊ አመራሮች ትኩረትን ለማስቀየርና የውጭ ኃይሎችን አጀንዳ ለማስፈጸም የሚጥሩት ክስ የቀጠናውን መረጋጋት የሚያናጋ መሆኑን አስታውቋል። ይህ በሁለቱ ሀገራት መካከል እየተባባሰ የመጣው የቃላት ጦርነትና የወታደራዊ እንቅስቃሴ ዓለም አቀፍ ተንታኞችን ጉዳዩን በስጋት እንዲመለከቱት ምክንያት ሆኗል። የኢንተርናሽናል ክራይሲስ ግሩፕ ባልደረባ አለን ቦስዌል ለአልጀዚራ በሰጡት አስተያየት ግጭቱ ወደ ክልላዊ ጦርነት ሊያመራ የሚችል አደገኛ አዝማሚያ እያሳየ መሆኑን አስጠንቅቀዋል። በአሁኑ ወቅት በኢትዮጵያና በሱዳን ድንበር አካባቢ የተፈጠረው ወታደራዊ ፍጥጫ በቀጠና ያለውን ደካማ የሰላም ሁኔታ ይበልጥ ስጋት ላይ ጣለ ሲሆን ሁለቱ ሀገራት የሚሰነዝሯቸው የእርስ በርስ ክሶችም ለዲፕሎማሲያዊ መፍትሄ የሚሰጠው ዕድልን እያጠበበው ይገኛል። የሱዳን ጦር እያደረገ ያለው አዲስ የኃይል ክምችትም ውጥረቱን አባብሶታል። በቀጣይ መረጃ ከአሰብ እስከ ሶማሊያ የተጠመደው ወታደራዊ ወጥመድ። ኢትዮጵያ በአባይ ወንዝ ላይ የኃይል የበላይነቷን የሚያረጋግጡ 3 አዳዲስ ግዙፍ ግድቦችን ለመገንባት ማቀዷ ይፋ ከሆነ በኋላ ግብጽ በወታደራዊ ኃይል የመክበብ ስልት መጀመሯ ተሰምቷል። ግብጽ ከኤርትራ እስከ ሶማሊያ ያለውን ቀለበት በመጠቀም ወታደራዊ ከበባ መጀመሯን ሚድል ኢስት ፎረም አስነብቧል። ኢትዮጵያ በአባይ ወንዝ ላይ ያላትን የበላይነት ይበልጥ የሚያጠናክሩ 3 አዳዲስ ግዙፍ ግድቦችን ለመገንባት ማቀዷን የውሃና ኤነርጂ ሚኒስቴር ይፋ ማድረጉ ይታወቃል። ካራዶቢ፣ ማንዳያ እና ቤኮ አቦ የተሰኙት እነዚህ ግድቦች እያንዳንዳቸው 3.5 ቢሊዮን ዶላር የሚፈጁ ሲሆን በአጠቃላይ 5700 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ይኖራቸዋል። ይህ ታላቁ የኢትዮጵያ ህዳሴ ግድብ እያመነጨ ካለው 5150 ሜጋዋት ጋር ተዳምሮ ኢትዮጵያን የአፍሪካ ኃይል ባንክ የማድረግ ራዕይ አካል መሆኑ በዘገባው ተመላክቷል። ግድቦቹ በታችኛው ተፋሰስ ሀገራት ላይ ያላቸውን ተጽዕኖ ለመቀነስና የህዳሴ ግድብን ዕድሜ ለማራዘም ታስበው የሚገነቡ መሆናቸውም ተገልጿል። ይህ የኢትዮጵያ እርምጃ በካይሮ በኩል ከፍተኛ ድንጋጤን ፈጥሯል። የካይሮ ዩኒቨርሲቲ የውሃ ሀብት ፕሮፌሰር አባስ ሻራኪ እንደሚሉት እነዚህ አዳዲስ ግድቦች ኢትዮጵያ የወንዙን ፍሰት ሙሉ በሙሉ እንድትቆጣጠር እድል የሚሰጡና በግብጽ የከፍተኛው አስዋን ግድብ የኤሌክትሪክ ምርት ላይ አሉታዊ ተጽዕኖ የሚያሳድሩ ናቸው። ግብጽ ለ98 በመቶ የንጹህ ውሃ ፍላጎቷ በአባይ ላይ የምትደገፍ በመሆኗ አዳዲሶቹ ግድቦች የሚይዙት ውሃ የሀገሪቱን ኢኮኖሚና የውሃ ደህንነት አደጋ ላይ ይጥላል የሚል ስጋት አላት። ሆኖም ኢትዮጵያ ግንባታውን ያለ ውጭ ብድርና ያለ ታችኛው ተፋሰስ ሀገራት ፍቃድ የመገንባት አቅም እንዳላት በተግባር አሳይታለች። በዲፕሎማሲው ረገድ ግብጽ የአሜሪካና የዓለም አቀፉን ማህበረሰብ ድጋፍ ለማግኘት ከፍተኛ ጥረት ብታደርግም ውጤቱ ግን የሚጠበቀውን ያህል አልሆነም። ፕሬዚዳንት አብዱልፈታህ አልሲሲ አባይ ጉዳይን ለሀገር ውስጥ ፖለቲካዊ ትኩረት ማስቀየሪያነት እንደሚጠቀሙበት የሚተቹ ተንታኞች የግብጽ ኢኮኖሚ በዓለም አቀፍ የገንዘብ ድርጅት IMF ብድር ላይ ጥገኛ መሆኑ የሀገሪቱን የመደራደር አቅም አዳክሞታል ይላሉ። በሌላ በኩል ኢትዮጵያ ወንዞቿን የማልማት መብቷ የማይደራደርና የማይቀለበስ መሆኑን በመግለጽ አሜሪካ የምታቀርበውን የማስታረቅ ጥያቄ ውድቅ ማድረጓን ቀጥላለች። ግብጽ ለዚህ ስትራቴጂያዊ ሽንፈት የሰጠችው ምላሽ በቀጠናው ወታደራዊ ኃይሏን ማጠናከር ሆኗል።
ካይሮ በኤርትራ የአሰብ ወደብንና በጅቡቲ የዶራሌ ወደብን ለደቡባዊ ባህር ኃይል መርከቦቹ አገልግሎት እንዲውሉ ስምምነት ላይ ደረሰች ሲሆን ወደ ሶማሊያም ወታደሮቿ ልካለች። ይህ ኢትዮጵያን በጎረቤቶቿ በኩል የመክበብ ስትራቴጂ ተደርጎ የሚወሰድ ሲሆን ግብጽ ከቱርክና ከሶማሊያ ጋር በመቀናጀት አዲስ ቀጠናዊ ጥምረት እየፈጠረች ትገኛለች። ይህ ሁኔታ ኢትዮጵያም የራሷን የደህንነት አማራጮች እንድትፈልግና በቀጠና ያለው ውጥረት ይበልጥ እንዲባባስ ምክንያት ሆኗል። ወደ ቀጣይ ርዕስ አለፍን። በደቡብ አፍሪካ አሁንም ጥቃት ቀጥሏል። መከራችን አላበቃም። ኢትዮጵያውያን በደቡብ አፍሪካ በሚኖሩ አፍሪካውያን ስደተኞች ላይ የሚፈጸመው ጥቃት መጠኑ ቢቀንስም አሁንም መቀጠሉ ተነገረ። ድንገተኛ ጥቃቶች ውስጥ ለውስጥ እየተፈጸሙ ስለመሆኑ በርካታ ኢትዮጵያውያን መግለጻቸውን የዶቼ ቬሌና የቲክቫ ዘገባዎች አመላክተዋል። ጥቃቱ እንደ ሰሞኑ ብዛት ያላቸው ዘራፊዎችና ጥቂት ፈጻሚ ቡድኖች ይፈጽሙት እንደነበረው ባይሆንም ውስጥ ለውስጥ ባሉ መንደሮች በሚገኙ የሌሎች ሀገራት ዜጎች ሱቆች ላይ ድንገተኛ ጥቃቶች እየተፈጸሙ ነው ሲሉ ስማቸው እንዲጠቀስ ያልፈለጉ በደቡብ አፍሪካ ለበርካታ ዓመታት የኖሩ ኢትዮጵያውያን ለዜና ምንጮቹ አመልክተዋል። መረጃ ሰጪዎቹ አክለውም ትላንት ማለዳ እኛ በምንኖርበት አካባቢ ጥቃት እንደሚፈጸም ተነግሮ አብዛኞቹ የሌሎች ሀገራት ዜጎች ሱቅ አልከፈቱም ብለዋል። ቃላቸውን የሰጡ ሌላኛው የጆሃንስበርግ ከተማ ነዋሪ በበኩላቸው የሀገሪቱ የጸጥታ ኃይል በአካባቢዎቹ በብዛት ስለተሰማራ ምንም የከፋ ችግር አልተፈጠረም ብለዋል። በዚህ አጋጣሚ አንዳንድ ኢትዮጵያውያን ያልተገባ ነገር እያደረጉ መሆኑን የመረጃ ምንጮቹ ገልጸዋል። በዚህ አስቸጋሪ ወቅት ከአማጽያኑ ጋር የሚያብሩና ማን ምን እንዳለው እኛ እንነግራቸዋለን የሚሉ ጨካኝ ኢትዮጵያውያን አሉ ያለው አንድ የመረጃ ምንጭ እኛ ወደ እናንተ እንዳይመጡ እናደርጋለን፣ ይህን ያህል ብር አስገቡ የሚሉም እንዳሉ ጠቁመዋል። ከቀናት በፊት በሀገሪቱ የሚኖሩ ኢትዮጵያውያን በራሳችን ኢትዮጵያውያን ወንድሞች ላይ የሚፈጸሙ የቅጥር ነፍስ ግድያዎች በመፈጸም በእስር ቤት ታስረው የሚገኙ ኢትዮጵያውያን ጭምር እጃቸው እንዳለበት የመረጃ ምንጮቹ መጠቆማቸውን የቲክቫ ዘገባ አስታውሷል። ከሰሞኑ ሰልፍ አለ እየተባለ ባለፉት ቀናት የሥራ ቦታዎቻችንና ሱቆቻችንን አልከፈትንም ያሉ ኢትዮጵያውያን በሚቀጥሉ ቀናትም መሰል ማስፈራሪያዎች ስላሉ ሱቅ ለመክፈት ስጋት እንደያዛቸው ገልጸዋል። ከሁለት ቀናት በኋላ ማለትም በቀጣይ ሰኞ በበርካታ አካባቢዎች ሰልፍ እንደሚደረግ መነገሩን የመረጃ ምንጮች ያመለከቱ ሲሆን ኢትዮጵያውያንን ጨምሮ የሌሎችም ሀገራት ዜጎች ስጋት ላይ መሆናቸውንና አስቀድሞ ጥንቃቄ ለማድረግ መረጃ እየተለዋወጡ መሆኑን ተነግሯል። የዶቼ ቬሌ መረጃ ደግሞ በደቡብ አፍሪካ ውስጥ የተፈጠረው ጥቃት ሊባባስ ይችላል በሚል ስጋት ናይጄሪያ ዜጎቿን ለማስወጣት እየሰራች መሆኑንና ሌሎች የአፍሪካ ሀገራትን በደቡብ አፍሪካ መንግስት ላይ ጫና እያሳረፉ መሆናቸውን ዘግቧል። በደቡብ አፍሪካ ኦፕሬሽን ዱዱላ ወይም ዘመቻ ዱዱላ በመባል የሚታወቀው የደቡብ አፍሪካ ብሔርተኛና ጸረ ስደተኛ ቡድን በቅርቡ ስደተኛ ህጻናትና አዳጊዎች ላይ ያነጣጠረ ዘመቻ መክፈቱን ዘገባው አስታውሷል። ቡድኑ ህጻናቱ የደቡብ አፍሪካውያንን የትምህርት ቦታ ይወስዳሉ፣ ለአገሬው በቂ የትምህርት ቤት ምደባ የለም በማለት ስደተኛ ህጻናት ከመንግስት ትምህርት ቤቶች እንዲገለሉ ጠይቋል። በደቡብ አፍሪካ ደርባን ኳዙሉ ናታል ነዋሪ የሆኑ ምንጭ ሁኔታው እየተባባሰ መሆኑን የገለጹ ሲሆን በሆስፒታሎችና በትምህርት ቤቶች የልጆቻችንን ቦታ ወስዳቸዋል በሚል የተጀመረው አሁን ከሀገር ውጡልን የሚል መደምደሚያ ላይ ደርሷል ማለታቸው ተዘግቧል። ደቡብ አፍሪካ ከፍተኛ የስራ አጥ ቁጥር ያለባት ሀገር እንደመሆኗ ዜጎቹ ለስራ ማጣታቸው ምክንያት ስደተኛው እንደሆነ አድርገው ደምድመዋል። በሀገሪቱ የሚካሄደው ምርጫ እየደረሰ በመሆኑ ፖለቲከኞች ይህን አጋጣሚ በመጠቀም የስራ አጥ ማህበረሰቡን መቀስቀሳቸው ነገሮችን አባብሷል። ዛሬን ጨምሮ ካለፉት 3 እና 4 ሳምንታት ጀምሮ በደርባን ከተማ ያሉ የውጭ ሀገር ዜጎች ሱቆች በሙሉ ተዘግተው መቆየታቸው ተገልጿል። የመረጃ ምንጩ ለጥቃቱ መባባስ ዋናው ምክንያት የመንግስት ዝምታ መሆኑን ገልጿል። የደቡብ አፍሪካ መንግስት ይህን ጥቃት ለማስቆም እስካሁን የወሰደው ውጤታማ እርምጃ ለመኖሩም ተጠቁሟል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ የጸጥታ አካላት ጥቃቱን እንዲያስቆሙ ትዕዛዝ አስተላልፈው የነበረ ቢሆንም የጸጥታ አካላትና የአካባቢ አስተዳደራት እስካሁን እርምጃ አልወሰዱም። ጥቃቱ ሲፈጸምም ከበላይ ትዕዛዝ አልተላለፈልንም በሚል ነገሩን እንዳላየ እያለፉት መሆኑ ተገልጿል። በቀጣይ ርዕስ በኤርትራ ጉዳይ ትራምፕ ተቃውሞ በረታባቸው። የፕሬዝዳንት ዶናልድ ትራምፕ አስተዳደር የቀደሙት የአሜሪካ ፕሬዝዳንቶች አስተዳደር ኤርትራ ላይ ጣሉትን ማዕቀቦች በማንሳት የአሜሪካ ኤርትራን ግንኙነት ለማሻሻል እንቅስቃሴዎችን የጀመረ መሆኑን ተከትሎ ተቃውሞዎች እየበረቱ ነው። የፖለቲካ ተንታኞች፣ የሰብአዊ መብት ተሟጋች ድርጅቶችና ሌሎች አካላትም የኤርትራ መንግስት መሰረታዊ ባህሪያት ባልተቀየሩበት ሁኔታ የትራምፕ አስተዳደር ማዕቀብ ለማንሳት የሚያደርገው እንቅስቃሴ ፈጽሞ አግባብነት የሌለው ነው በማለት ተቃውሟቸውን እያሰሙ ነው። የትራምፕ አስተዳደር በአሁኑ ሰዓት በሆርሙዝ ከኢራን ከገጠመው ከባድ ተግዳሮት ጋር በተያያዘ በቀይ ባህር ያለውን ሁኔታ በአማራጭነት ለማጠናከር በያዘው ዕቅድ የቀይ ባህሯን ኤርትራ ማዕቀብ ለማንሳት እንዳሰበ መረጃዎች እያመላከቱ ይገኛሉ። ከዓለም አቀፍ ሰብአዊ ተሟጋቾች መካከል አንዱ የሆነው ሂውማን ራይትስ ዎች አንዱ የዚሁ ማዕቀብ መነሳት ጉዳይ ተቃዋሚ በመሆን መግለጫ ያወጣ ድርጅት ሆኗል። በኢትዮጵያ ቀድሞ የአሜሪካ አምባሳደር የነበሩት አምባሳደር ቲቦር ናጊም ፈጽሞ ሊሆን አይገባውም ሲሉ ከሰዓታት በፊት በኤክስ ገጻቸው ባጋሩት መልእክታቸው አስታውቀዋል። ሌሎች ሴናተሮችና የኮንግረስ አባላትም በተመሳሳይ መልኩ በኤርትራ ላይ የተጣሉትን ማዕቀቦች በማንሳቱ በኩል የትራምፕ አስተዳደር እንደዚሁ በግብታዊነት ከመሯሯጥ ይልቅ ሰከን ብሎ ቢያስብበት የተሻለ ነው የሚሉ ማስታወሻዎችን እየተዉ እንደሆነ
ዘገባዎች እያመለከቱ ይገኛሉ። ማዕቀቦቹ ሊነሱ መሆኑን ከውስጥ ሰነድ ተመልክተናል በማለት መረጃውን አከታትለው ያሰራጩት ዎል ስትሪት ጆርናል እና ሮይተርስ የዜና ወኪል ናቸው። ሁማን ራይትስ ዎች በዚሁ የኤርትራ ማዕቀቦች ሊነሱ ነው በሚለው ዙሪያ ባነሳው ተቃውሞ በትግራይና በኤርትራ ለተፈጸሙ ከባድ ጥሰቶች ተጠያቂነት ሳይሰፍን አሜሪካ በሀገሪቱ ላይ ጣለችውን ማዕቀብ ማንሳቷ ወደፊት ያለ ገደብ ጥሰቶች እንዲፈጸሙ በር ይከፍታል በማለት ነው ያስጠነቀቀው። የኤርትራ መንግስት ተጠያቂነትን ለማስፈን ወሳኝ እርምጃዎችን እስኪወስድና ከአፋኝ አገዛዙ እስኪላቀቅ ድረስ አሜሪካ ማዕቀቡን ማንሳት እንደሌለባት ድርጅቱ አሳስቧል። ካናዳና አውሮፓ ህብረትም ከሀገሪቱ ጋር ጥንቃቄ በተሞላበት መንገድ ግንኙነታቸውን እያስተካከሉ መሆኑን የጠቀሰው ድርጅቱ የሰጥቶ መቀበል ዲፕሎማሲ ግን ተጠያቂነት ተዳፍኖ እንዲቀር ያደርጋል ብሏል። ድርጅቱ ሁሉም ሀገራት በኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ተቆጣጣሪ ልዩ ሪፖርተር የጊዜ ቆይታ በመጪው ሐምሌ በድጋሚ እንዲራዘም ድጋፍ እንዲሰጡ ጠይቋል። የቀድሞቹ የአሜሪካ ፕሬዝዳንቶች አስተዳደር በኤርትራ ማዕቀቦችን ሲጥሉ ሁለት ነገሮችን በማንሳት ነው። አንደኛው የኢሳያስ አገዛዝ በኤርትራ ውስጥ ከፍተኛ የሆነ ጭቆናን ያካሂዳል በሚል ሲሆን፣ በሌላ አቅጣጫ ደግሞ በቀጠናዊ ጉዳዮች ጣልቃ በመግባት በአፍሪካው ቀንድ ሰላምና መረጋጋት እንዳይኖር ያደርጋል በሚል ነው። በዚሁ መሰረትም ኤርትራ ቀጠናዊ መረጋጋትን እንዳታውክ መከላከል፣ ሀገሪቷ ዴሞክራሲን ወደ አማከለ የፖለቲካ ስርዓት እንድትሻገር ለማስቻል የሃይማኖት ነጻነትን ጨምሮ ሰብአዊ መብቶችን እንድታከብር ለማድረግ ሲባል ማዕቀቦቹ እንደተጣሉ ሲመለከትም ቆይቷል። የማዕቀቦቹን መነሳት የሚቃወሙ አካላትም ተቃውሟቸውን እያሰሙ ያሉት የኤርትራን መንግስት ለማዕቀብ ያበቁት መሰረታዊ ባህሪያት ለውጥ ባላመጡበትና ለቀደመው ጥፋቱን ተጠያቂነት ባልሰፈነበት ሁኔታ ምን አዲስ ነገር ታይቶ ማዕቀቦቹ እንዲነሱ ተፈለገ በሚል ነው። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በትግራይ ጦርነት ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ ማዕቀብ መጣላቸው ይታወሳል። ከዚህም በተጨማሪ ኤርትራ ለሌሎች በርካታ የአሜሪካ ማዕቀቦች እንዳስተናገደችም የቀደሙ ዘገባዎች ያመለክታሉ። በአውሮፓውያኑ ታህሳስ 2021 የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ወይም ህግዴፍ እንዲሁም ከፓርቲው ጋር ትስስር ባላቸው ህድሪ ትረስት እና ሬድ ሲ ትሬዲንግ ኮርፖሬሽን ላይ ማዕቀብ ጥሏል። በተጨማሪም በኤርትራ መከላከያ ኃይልና በሁለት ከፍተኛ የኤርትራ ባለስልጣናት ላይ እቀባ የጣለባቸው ሁኔታዎች እንደነበሩ የሚታወስ ነው። የሰሞኑ ዘገባዎች የሚያሳዩት በዚሁ ማዕቀብ መነሳት ጉዳይ ትራምፕ አስተዳደርና የኤርትራ ባለስልጣናት የውስጥ ንግግሮችን የጀመሩ መሆናቸውን ነው። ኤርትራ በአሜሪካ የተጣሉባት ማዕቀቦች እንዳይነሱ ለማድረግ የሚንቀሳቀሱ አካላትን አጥብቃ እየተቃወመች ትገኛለች። በቀጣይ ርዕስ አሜሪካና ኢራን ተታኮሱ። የተኩስ አቁሙ አደጋ ውስጥ ገብቷል። በአሜሪካና በኢራን መካከል ላለፉት 3 ሳምንታት የነበረው የተኩስ አቁም ስምምነት መጣሱ ተዘገበ። ሁኔታው ወደ መጠነ ሰፊ ወታደራዊ ግጭት እንዳያመራ ተሰግቷል። አሜሪካና ኢራን ትላንት ሐሙስ ምሽት አንዳቸው በሌላኛቸው ላይ ጥቃት የፈጸሙ ሲሆን ፕሬዚዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም አሁንም ተግባራዊ እየተደረገ መሆኑን ቢናገሩም ነገሮች እየተባባሱ ስለመሆኑ እየተዘገበ ነው። በትላንቱ የተኩስ ልውውጥ ማን ቀድሞ ጥቃት እንደፈጸመ ግን ግልጽ አይደለም። የኢራን ከፍተኛ ወታደራዊ አዛዥ አሜሪካ ወደ ሆርሙዝ ወሽመጥ እየተጠጉ የነበሩ የኢራን ነዳጅ ጫኝና ሌላ መርከብን ኢላማ እንዳደረገች እንዲሁም በተለያዩ የባህር ዳርቻ አካባቢዎች ላይ አየር ጥቃት መፈጸሟን መናገራቸውን የዎል ስትሪት ጆርናል ዘገባ አመልክቷል። አሜሪካ በበኩሏ በወሽመጡ ላይ በሰፈረው ሚሳይል ተሸካሚ አውዳሚ መርከቧ ላይ ለተፈጸመባት ጥቃት የራስን መከላከል ጥቃቶችን በማድረስ ምላሽ መስጠቷን አስታውቃለች። ሁለቱ ሀገራት ወታደራዊ እርምጃ መውሰዳቸው የተሰማው የኢራን የውጭ ጉዳይ ሚኒስቴር አሜሪካ ያቀረበችው የድርድር እቅድ እየተገመገመ መሆኑን በተናገሩ ማግስት ነው። የኢራን መንግስት መገናኛ ብዙሃን በቅድሚያ ባወጣው ዘገባ በሆርሙዝ ወሽመጥ ፍንዳታ መሰማቱን አስታውቆ ነበር። ሁኔታውንም ከጠላት ጋር የተደረገ የተኩስ ልውውጥ ሲል ገልጾታል። ሌላ የሀገር ውስጥ መገናኛ ብዙሃን ደግሞ ቴህራን ውስጥ ፍንዳታ መሰማቱን ዘግቧል። ከቆይታ በኋላ መግለጫ የወጡት የኢራን ከፍተኛ ወታደራዊ አዛዥ በበኩላቸው አሜሪካ በፈጸመቻቸው የአየር ጥቃቶች ባንዳር ካሚር፣ ሲሪክ እና ቃሽም ደሴት መመታታቸውን አስታውቀዋል። ኢራን ወዲያውኑ የአሜሪካን የጦር መርከብ በመምታት ምላሽ እንደሰጠችና በዚህም ከፍተኛ ጉዳት ማድረሷን ገልጻለች። አሜሪካ የተኩስ አቁም ጥሰት ፈጽማለች ስትልም ከሳለች። ጦርነቱን እየመራ ያለው የአሜሪካ ማዕከላዊ እዝ ሴንትኮም የኢራንን ጥቃቶች ትንኮሳ ሳይኖር የተፈጸሙ በማለት ገልጿቸዋል። የኢራን ኃይሎች በወሽመጡ እያለፈ በነበረው የአሜሪካ አውዳሚ የጦር መርከብ ላይ በርካታ ሚሳይሎች፣ ድሮኖችና አነስተኛ ጀልባዎችን ማሰማራታቸውን አስታውቋል። የተቃጡ ስጋቶችን ማስወገዱን የገለጸው ማዕከላዊ እዙ አሜሪካ ላይ ለተፈጸመው ጥቃት ተጠያቂ የሆኑ እንደ ሚሳይልና የድሮን ማስወንጨፊያ ቦታዎችን፣ የእዝና የቁጥጥር ማዕከላትን እንዲሁም የመረጃ የክትትልና የስለላ ይዞታዎች ላይ ያሉ የኢራን ወታደራዊ ተቋማትን መምታቱን ገልጿል። ማዕከላዊ እዙ ውጥረቱ እንዲባባስ አይፈልግም፣ ነገር ግን የአሜሪካ ኃይሎችን ለመጠበቅ በተጠንቀቅና በዝግጁነት ላይ ይገኛል ሲል በመግለጫው ጠቅሷል። ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ የጻፉት ፕሬዚዳንት ትራምፕ አሜሪካ በርካታ የኢራን አነስተኛ ጀልባዎችን ማውደሟን ገልጸዋል። ቢራቢሮ ወደ መቃብሯ እንደምትወርድ ሁሉ በጣም በሚያምር ሁኔታ ወደ ውቅያኖሱ ሰምጠዋል ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን
ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።